አንደኛው ሳንዙ ይባላል። አርት ኦፍ ዋርን የጻፈው የቻይናው ደራሲ ማንም በውትድርና ሙያ ውስጥ ያለፈና በዋር ኮሌጅ ውስጥ ያለፈ ሰው የሰንዙ መጽሐፍ ያላነበበ ወይ ያልሰማ አታገኙ። ይህ መጽሐፍ ከዛሬ 2500 ዓመታት በፊት የተጻፈ ሲሆን ዛሬም ድረስ የዓለማችን የጦር ስትራቴጂስቶችና የጦር መሪዎች እንደ መደበኛ ትምህርት ለጦር ሰልጣኞቻቸው ይህን መጽሐፍ ያስተምሩታል። ይህንን መጽሐፍ ለመረዳትና በውስጡ ያሉትን ጥበቦች ለመጠቀም የግዴታ የጦር ሰራዊት አዛዥና መሪ መሆን አይጠበቅብህም። ምክንያቱም አሁን ባለንበት ዘመናዊ ዓለም ቢዝነስ ራሱን የቻለ ጦርነት ሆኗል። ስለዚህ በዚህ ጦርነት ለማሸነፍና ድል ለማድረግ እንደ ጦር ስትራቴጂስት ይህን መጽሐፍ በመጠቀም የምታሸንፍባቸውን 3 ቁልፍ ስትራቴጂዎችን ከዚህ መጽሐፍ ለማየት እንሞክራለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። ወደ መጀመሪያው ነጥብ እንሂድ። ጠላትን ወቅ እንዲሁም ራስን ወቅ። ይህን በማድረግ ብቻ 100 ውጊያዎች ቢኖሩ እንኳን አደጋ ውስጥ በጭራሽ አትገባም። ብዙ ተመራቂ ተማሪዎች ወደ ሥራ ቃለ መጠይቆች በሚሄዱበት ወቅት አብዛኛዎቹ አይደወልላቸውም ወይም ለሥራ አይጠሩም። ይህም ለምን እንደሆነ ብዙዎቹ አይረዱም። ይህም የሚሆንበት ምክንያት እነዚህ አዲስ ተቀጣሪዎች ከማን ጋር እንደሚዋጉ በውል ስለማያውቁት ነው። ለቃለ መጠይቁ ቀን ዘንጠውና አምረው በመሄዳቸው ብቻ ሥራውን ለማግኘት ብቁ እንደሆኑ አድርገው ራሳቸውን ይቆጥራሉ። ለአዲስ ሥራ የቃለ መጠይቅ ካለብህ በሚቀጥሉት ጥቂት ሳምንታት ስለ ድርጅቱ ማጥናትና ማወቅ ይኖርብሃል። ይህ አንተን ለመቅጠር ማስታወቂያ ስላወጣው ድርጅቱ በምን አይነት ቢዝነስ ውስጥ እንዳለና ስለ ድርጅቱ ማወቅ ስላሉብህ መሰረታዊ ነገሮች ጊዜ ውሰድና አጥና። አስበሃል? በኢንተርቪው ቀን እንዲህ ብትል፣ ይህ ድርጅት የቢሊዮን ዶላሮች ድርጅት ነው። በአሁኑ ወቅት ከአጠቃላይ የገበያ ድርሻ 20% የሚሆነውን እንደያዘ ይታወቃል። የዚህ ድርጅት ዋና ስራ አስፈጻሚ ከ2 ሳምንታት በፊት በሰጡት ጋዜጣዊ መግለጫ ላይ በሚቀጥሉት 2 ዓመታት ጊዜ ውስጥ የድርጅቱን የገበያ ድርሻ 30% ለማሳደግ ይፋ ማድረጋቸው ይታወሳል። ስለዚህ ድርጅቱ ላስቀመጠው ግብ መሳካት እኔን መቅጠር አስፈላጊ የሚሆነው እዚህ ነጥብ ላይ ነው። ይህ ምን አይነት አስደናቂ ኢንተርቪው እንደሆነ አስበሃል? ነገር ግን የብዙዎች መልስ እንዲህ የሚል ነው። ይህ ድርጅት የሚሸጠው ጫማዎችን ነው? ኦ ይቅርታ፣ አላወቅኩም ነበር። እንዲህ ያለ ምላሽ ለቀጣሪዎች ብቻ ሳይሆን ለሚሰማው ሰው ሁሉ ያበሽቃል። አብዛኛውን ጊዜ ብዙ ሰዎች ከማን ጋር እየተዋጉ እንደሆነ ብቻ ሳይሆን ማን እንደሆኑ ሁሉ ስለራሳቸው ሙሉ ዕውቀት የላቸውም። ለምሳሌ ቀጣሪው እንዲህ የሚል ጥያቄ ጠየቀ እንበል፣ አንተን በዚህ ድርጅት ውስጥ ለምን እንቀጥራለን? ስለ ድርጅቱም ሆነ ስለ ራሳቸው ዕውቀት የሌላቸው ሰዎች የሚመልሱት መልስ ምክንያቱም በትጋት ጠንክሬ እሰራለሁ እና ደግሞ በጊዜ እገባለሁ፣ የቻልኩትን ነገር ከማድረግ ወደ ኋላ አልልም ብዬ ገምታለሁ። ምናልባት ይህ ምላሽ ካንተ በፊት የነበሩ ብዙ ኢንተርቪው የተደረጉ ሰዎች የሰጡት ምላሽ ሊሆን ይችላል። ጥያቄው ግን አንተን ለዚህ ሥራ ካመለከቱ እና ኢንተርቪው ከተደረጉ ብዙ ሰዎች የሚለየህና አንተን ለይተን እንድንቀጥር የሚያደርገን ያንተ ኳሊቲ ምንድን ነው? በዚህ ድርጅት ውስጥ ብንቀጥርህስ ከሌሎቹ የተለየ የምትፈጥረው ተአምር አለ? ብንቀጥርህስ ምን ተአምር ትፈጥራለህ? የሚል ነው። ስለዚህ የዚህ መጽሐፍ የመጀመሪያው ቁልፍ ይህ ነው። ጠላትህን ወቅ እንዲሁም ራስህን ወቅ። ይህን በማድረግ ብቻ 100 ውጊያዎች ቢኖሩ እንኳን አደጋ ውስጥ በጭራሽ አትገባም። ከዚህ መጽሐፍ የምናየው ሁለተኛው ቁልፍ ነጥብ ጠንካራ የሆነውን አስወግድ፣ ደካማ የሆነውን አጥቃ። ይህንን ሐሳብ በዚህ ምሳሌ እናብራራው። ሜሪ በአንድ የኢንሹራንስ ኩባንያ ውስጥ በስልክ ኦፕሬተርነት ተቀጥራ በመስራት ብትጀምርና የተደወለውን ስልክ በመመለስ ረገድ እንዴት ጥሩ እንደሆነች ለማሳየት በትጋት ለመስራት ብታቅድና እንዲህ ብትል፣ የሚደወለውን ማንኛውንም ስልክ በመመለስ ረገድ ከሌሎች በተሻለ መልክ ጠንክሬ እሰራለሁ። የሜሪ ይህ ትጋት ያን ያህል ዋጋ ላይሰጠው ይችላል። ምክንያቱም ስልክ በመመለስ ረገድ ከሷ በተሻለ መልኩ የሚያስተናግዱ
ሊኖሩ ይችላሉ። ስለዚህ በዚህ መልክ በዚህ ድርጅት ውስጥ ሜሪ ፉክክር ማድረግ አይኖርባትም። ጠንካራ የሆነውን አስወግድ፣ ደካማ የሆነውን አጥቃ በሚለው የዚህ መጽሐፍ ሁለተኛው ቁልፍ መርህ መሰረት ሜሪ በምትሰራበት የኢንሹራንስ ድርጅት ውስጥ ስለ ኢንሹራንስ ማንኛውም ደንበኛ ለሚያቀርበው ጥያቄ ሁሉ ምላሽን በመስጠት ረገድ ትጋቷን ለማሳየት ብትሞክር ይህ በድርጅቱ እይታ ውስጥ በቀላሉ እንድትገባና አዳዲስ ደንበኞችን በመሳብ ረገድ የኢንሹራንስ ኩባንያውን ትርፋማ በማድረግ ጦርነቱን በተሳካ ሁኔታ ድል ማድረግ ያስችላታል። ይህ በቢዝነስም ዓለም ተመሳሳይ ነው። ሰዎች ወደ ቢዝነስ ዓለም ይገቡና ከነሱ ቀድመው ያሉና ለረጅም ዓመታት ከቆዩ የቢዝነስ ድርጅቶች ጋር ከጥራትና ከዋጋ ጋር ሲፎካከሩ ይታያል። እንበልና የአሜሪካው ትልቁ የንግድ ማዕከል ዎልማርት ከዋጋ አንጻር አንድ ሰው ለመፎካከር ቢሞክር እንደማለት ነው። ይህ ፍጹም ሊሆን የማይችልና የቢዝነስ ጦርነቱን በዝረራ ተሸንፎ ከቢዝነስ ዓለም እንዲወጣ ያደርገዋል። ምክንያቱም ዝቅተኛ ዋጋ የዎልማርት ጠንካራ ጎን ነው። ከዚህ ይልቅ ግን የዎልማርት ደካማ ጎኖችን በማነፍነፍ ወይም ምንድናቸው ብሎ በመመርመር ደካማ ጎኑን በመጠቀም ከዎልማርት እኩል በቢዝነስ ጦርነቱ ሜዳ ውስጥ በነፃነት እንዲፋለምና ድል እንዲያደርግ ያስችለዋል። ስለዚህ avoid what's strong, attack what is weak። ጠንካራ የሆነውን ጎን ተውና ደካማ ጎኑን ፈልጋ አጥቃ። ይህ የዚህ መጽሐፍ ሁለተኛው ቁልፍ መርህ ነው። መቶ ጦርነቶችን ማሸነፍ የችሎታ ማሳያ አይደለም። ጠላትን ያለ ውጊያ ማሸነፍ ግን ከችሎታም በላይ ነው። ባለንበት ዘመን አንዱ አንዱን በመወንጀል እንዴት እንደተጠመደ ማየቱ ያስደንቅ። በእርግጥ በግጭትና ውጊያ ወቅት ጦርነት የመጨረሻው አማራጭ የሚሆንበት ጊዜ አለ። ነገር ግን ብዙ ግጭቶቻችን ስልክን በማንሳትና በመደወል እንዲሁም በመነጋገር ብቻ ሊፈቱ የሚችሉ ናቸው። ስልክን ማንሳት ምንም አያስከፍልም። መክሰስና መካሰስ ግን ብዙ ዋጋ ያስከፍላል። ሰዎች ድል ሲያደርጉ ብዙ ጊዜ እንዲህ የሚል ቃል ሲጠቀሙ ሰማለሁ፣ አሸነፉ። ይህም በራሳቸው እንዲኮሩ ያደርጋቸዋል። ከግጭቱ ያተረፉት ግን ኩራትን ብቻ እንደሆነ ግን አይገነዘቡም። ጦርነቱ ብዙ ጉዳቶች አሉ። ምክንያቱም ግጭቱን በምክንያታዊነት ባለመመልከት የገንዘብ፣ የጊዜ፣ የጉልበት የመሳሰሉ ወጪዎችን አውጥተዋል። ይህን ሁሉ አውጥተው በመጨረሻ የሚሉት አሸነፍኩ የሚል ቃል ነው። እውነታው ግን በእጅጉ ተሸንፈዋል፣ ከስረዋል፣ ባክነዋል፣ ብዙ አጥተዋል። ከእንዲህ ያለ ኪሳራ ለመዳን እንደ ቁጣና ኩራት ባሉ ስሜቶች አትተማመን። ማንኛውንም ግጭትና ለመግባባት በሰላማዊ ጦርነት ድል ለማድረግ ሞክር። ማሸነፍና መሸነፍ የሚለው ሐሳብ ከቁጣና ኩራት የሚመነጭ አፍራሽ ኃይል መሆኑን ብቻ ሳይሆን አብሮት ብዙ ኪሳራና ውድመት ያስከትላል። የዚህ መጽሐፍ ሶስተኛውና የመጨረሻው መርህን አስታውስ። መቶ ጦርነቶችን ማሸነፍ የችሎታ ማሳያ አይደለም። ጠላትን ያለ ውጊያ ማሸነፍ ግን ከችሎታ በላይ ችሎታ ነው። ስለዚህ ከዛሬው የመጽሐፍ ቅምሻችን ዘ አርት ኦፍ ዋር ከሚለው ድንቅ መጽሐፍ ያየናቸውን 3 መርሆች ለማጠቃለል ያህል የመጀመሪያው ጠላትህን እወቅ፣ ራስህን እወቅ። ይህን በማድረግ ብቻ 100 ውጊያዎች ቢኖሩ እንኳን አደጋ ውስጥ አትገባም። ሁለተኛው ቁልፍ ጠንካራ የሆነውን አስወግድ፣ ደካማ የሆነውን ፈልገህ አጥቃ። ሶስተኛውና የመጨረሻው ከዚህ መጽሐፍ ያየነው ቁልፍ 100 ጦርነቶችን ማሸነፍ የችሎታ ማሳያ አይደለም። ጠላትን ያለ ውጊያ ማሸነፍ ግን ከችሎታ በላይ ችሎታ ነው። ለዛሬ ከዚህ መጽሐፍ የነበረን የመጽሐፍ ቅምሻችን ይህን ምስል ነበር። ከዚህ ካየናቸው 3 መርሆች የትኛው ስትራቴጂ ተመቻችሁ? ኮሜንት ላይ ጻፉልኝ። ለታነቡት ፈልጋችሁ ጊዜ አጣችሁለት በሌላ ቋንቋ የታተመ ማንኛውንም መጽሐፍ ኮሜንት ላይ ጻፉልኝ። በቴሌግራም፣ ቲክቶክ፣ ኢንስታግራም እንዲሁም ፌስቡክ ላይ ልታገኙ ትችላላችሁ። ሁሌ እንደምለው አዲስንም ነገር መስማትና መናገር እንልመድ።